እንሆ ምስጋና ተቀበልኒ ስምሽን ጠርቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና በላይ መጽዮ ትቃወመኒ ለብዙ ዘመን ተሸግረኒ ጸራሪሁ ተሳቀየኒ ወላዲተ አምላክ ገላትኒ ናይ ለውሃታደ ናይ ፍቅሪ አርአያ ናይ ድኹም ዘራይ ድንግነሳያ አብእ ኃይላ አይትንቐኒ ገራማ ሒዘኸውን ስንኪ ዘዊአ ማዝሓፊያ ማርያም ኢለ አበይ ወዲቐ ስንኪ ሞ ስንኪ ኮይኒ እንሆ ምስጋና ተቐበልኒ መርዓ ምስ ኮነ ሰብ ምስ መልአ ዝቕረብ ሽሻይ ምስ ተወድአ እንታይ ተቕርብ ኢሉ ክሽገ ንዓኺ ሒዙ ግነ ሓፈረን ጐይታ ሰሚዑ ንልማኖኺ ዳህና ነህሮ ብርህራሄኺ ንጽሩይ ማይ ተኣምራ ወይኒ ገብሮ ብተሃይነ ስንኪ ዘዊየ መዓልታፍየ ማርያም ኢለ አበይ ወዲቐ ስንኪ እሞ ስንኪ ኮይኒ እንሆ ምስጋና ተቐበልኒ በዓልቲ ግርማ እንግዳ ደጎይታ ምክንያት ምድሓን ንኣዳም ተስፋ ስንኪ ክጽውዕ ጊዜ ሓዘነ ምስ ሃይሊ ገቢ ካንፈዮን ዘገ ዘኽታም ተኸውን እግዚአብሔር ስቓይ በለኒ አምላኬ ይመስገን ዕድል አለኒ ወላዲተ አምላክ አደላትኒ ስንኪ ዘዊየ መዓልታፍየ ማርያም ኢለ አበይ ወዲቐ ስንኪ እሞ ስንኪ ኮይኒ እንሆ ምስጋና ተቐበልኒ መርዓ ምስ ኮነ ሰብ ምስ መልአ ዝቕረብ ሽሻይ ምስ ተወድአ እንታይ ተቕርብ ኢሉ ክሽገ ንዓኺ ሒዙ ንሓፈረን ጐይታ ሰሚዑ ንልማኖኺ ዳህና በሮ ብርህራሄኺ እቲ ጽሩይ ማይ ተኣምራ ወይኒ ገበሮ ብተሃልነ ስንኪ ዘዊየ መዓልታፍየ ማርያም ኢለ አበይ ወዲቐ ስንኪ እሞ ስንኪ ኮይኒ እንሆ ምስጋና ተቐበልኒ ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ዘወትርም የተመሰገነ ይሆንልን። አምላክን ወልዳ ለመዳናችን ምክንያት የሆነችን እናታችን ቅድስት ድንግል ማርያምም ስሟ ዛሬም ዘወትርም የተመሰገነ ይሆንልን። ለእናንተም እንደሚገባ የተወደዳችሁ የእግዚአብሔር ቤተሰቦች በቅድሚያ አባታችን አባ ሃይማኖት፣ በመቀጠል መምህራችን የኔታ ጽጌ፣ ወንድሞች ዲያቆናት፣ እህቶች ወንድሞች፣ እስከ ሞት ድረስ በወደደን በኃያሉና በገናናው በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን ለምስጋና የከፈተልን የአባቶቻችን የእኛም አምላክ እግዚአብሔር በድጋሚ የተመሰገነ
እንግዲህ እንደ እግዚአብሔር መልካም ፈቃድ ምክረ አበው የተሰኘው መርሃ ግብራችንን እንጀምራለን። እንግዲህ እኔ አንዳንድ ጥያቄዎችን እየጠየቅኩኝ አባታችን ደግሞ ለጥያቄዎቹ መልስ እየሰጡልን አብረን ቆይታ እናደርጋለን። ምናልባት የማታውቋቸው ሰዎች ካላችሁ እንግዲህ የኔታ ጽጌ ማለት የቅኔ፣ የአቋቋም፣ የሐዲሳትና የብሉያት መምህር ናቸው። በደብረመዊ ቀዳሚ አድባራት አበራ ጊዮርጊስ ቤተ ክርስቲያን የስብከተ ወንጌል ዋና ኃላፊ ናቸው። ከዛ በተጨማሪ በችግር ምክንያት ወደ መናፍቃን አዳራሽ የሚነጉዱ ምዕመናንን ለመታደግ በሚደረጉ ጥረቶች ውስጥ ጉልህ ሚና እየተጫወቱ ያሉ አባታችን ናቸው። የኔታ ጥሪያችንን አክብረው ለቃለ መጠየቁ እዚህ ስለመጡልን በእግዚአብሔር ስምና በአድማጭ ተመልካቾች ስም ከልብ ማመስገን እፈልጋለሁ። እንኳን ደህና መጡልኝ። መልካም። እንግዲህ ከዚህ በመቀጠል በቤተ ክርስቲያንና በሀገራችን ትስስር ዙሪያ አንዳንድ ጥያቄዎችን እናነሳለን። እንግዲህ እነዚህን ጥያቄዎች ማንሳት ለምን አስፈለገ የሚለውን ጥያቄ መልሰን ወደዛ እንሄዳለን። እንግዲህ ሁላችንም እንደምናውቀው በዚህ ዘመን ቤተ ክርስቲያናችን ተደማጭነቷን አጣ እያለችበት ያለ ዘመን ነው እና ቤተ ክርስቲያናችን ትላንት የነበራት ከፍታ፣ ትላንት የነበራት ተሰሚነት ምን ይመስል ነበር የሚለውን ነገር አይተን ወደ ትላንት ከፍታዋ እንድትመለስ ከኛ ምን ይጠበቃል የሚለው ቁጭት ውስጣችን ላይ እንዲያድር የሆነ ነገር ማድረግ ብንችል በሚል እሳቤ ነው። ወደ መጀመሪያው ጥያቄ ስናልፍ የሀገራችን ኢትዮጵያና የቤተ ክርስቲያናችን የእርስ በርስ ትስስር መቼ ነው የጀመረው? በሕዝቦቿ አንድነት ዙሪያ፣ በትምህርት እድገት ዙሪያ፣ በስነ ጽሁፍ እድገት ዙሪያ፣ በኪነ ጥበብ እድገት ዙሪያ፣ የሕዝብን ማንነት በማስጠበቅ ዙሪያ ቤተ ክርስቲያን በሀገራችን ላይ ምን አይነት ሚና ትጫወት ነበር የሚል ይሆናል ማለት ነው። እነዚህ 5 ሀሳቦች በጣም ጥልቅ የሆኑ ቁልፍ የሆኑ ሀሳቦች ናቸው። በእነዚህ ላይ ቤተ ክርስቲያን የነበራትን ሚና አባታችን ሰፊ ማብራሪያ ይሰጡልናል። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ። የጌታችን ኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብ ከባሕርይ ልጁ ከእግዚአብሔር ወልድ ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ክብር ምስጋና ይድረሰው። የእግዚአብሔር እናቱ ወላዲተ አምላክ እንዲሁም ለእርሷ ስለ አማላጅነቷ ክብር ምስጋና ይድረሳት። የተከበሩ አባታችን ይህንን መንጋ ሁልጊዜ እንዲህ በአንጻር ፊት ለፊት በመገኘት በጸሎትም እንደው በአባታዊ ቡራኬም በእንዲህ አይነት መንገድ ሁልጊዜ ስንመጣ እዚህ እናገኘውታለንና እርስዎ ሌሎችም ዲያቆናት ቅድም እንደተባለው ወንድሞቻችን እህቶቻችን እንደምን ዋላችሁ? እንደምን ከረማችሁ? እንኳን አደረሳችሁ፣ እንኳንም ደህና መጣችሁ። እንግዲህ እኔም እናንተን እንኳን ደህና መጣችሁ እያልኩ ነው። መልካም። ከዩኒቨርሲቲው እስከዚህ ለመምጣትም ከባድ ስለሆነ እንኳን ደህና መጣችሁ ማለት በጣም ተገቢ ነው። እንግዲህ ምናልባት ጥያቄውን እናንተም ሰምታችሁታል። የታሪክ ጥያቄ ነው። ታሪክ ደግሞ በጋራ የሚሰራ ነው እና
በጋራ የተሰራን ደግሞ እንዲሁ በጋራ ቢማማሩት እውነታው የበለጠ የጎላ እና የተረዳ መሆን ይችላል። ስለዚህ ጥያቄውን እኔም ልመልስ ስል አንዳንድ ጊዜ በመጠየቅ ሊሆን ይችላል ማለት ነው። እናንተም የትምህርት ታሪክ ያላችሁ ስብስቦች ስለሆናችሁ ከ12 ዓመት እስከ 15 16 ዓመት የትምህርት ታሪክ አላችሁ አይደለ? ያ ስላለ በእናንተ የትምህርት ታሪክ ውስጥ የጥያቄ እንዴት ይታያል የሚለው ዘዚአየ ለዚአክሙ ወዘዚአክሙኒ ለዘዚአየ ከእናንተ ያለውን ወደ እኔ ወይም ለእኔ ከእኔ ያለውን ለእናንተ ወይም ወደ እናንተ ይሄ ተገናዝቦ ይባላል። የእናንተ ለእኛ የእኛ ለእናንተ ማለት ነው። በክርስትናውም እንዲህ አይነት ሂደት ስላለ እንግዲህ ጥያቄውን እንደሰማችሁት ወደ ሌላ ሀሳብ አልሄድም፣ ሌሎች መርሃ ግብሮችን እንዳንሻማ የኢትዮጵያ የሀገራችን የኢትዮጵያና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትስስር መቼ ይጀምራል ወይም ገልበጥ ስናደርገው ይህንን ጥያቄ ከመቼ ይጀምራል በተጨማሪ ይሄ በመሰረቱ ያው ትስስር ነበራቸው ወይ? ትስስራቸውስ እንዴት ነበረ? ከየት እስከ የት ከመቼ እስከ መቼ የሚለውን ሁሉ ሊያስዳስስ የሚችል ወሳኝ ጥያቄ ነው። ጥያቄው ግን በአንድ በኩል ጥያቄው እኔ በጣም ከባድ ጥያቄም ነው። ለምንድን ነው እንዲህ ያልኩት መሰላችሁ? የኢትዮጵያ ቤተ ክርስቲያንን እና ኢትዮጵያን ይሄ ትስስር የሚለውን ቃል እንግዲህ በሌላ ቋንቋ መተካት ብንችል ምናልባት ትስስር ማለት አንድ ነገር ከአንድ ነገር ጋር ማስተሳሰር ወይም ደግሞ ማጋመድ አይነት እንደዚህ ነው አይደል? ማያያዝ ወይም ማስተሳሰር ያላቸው ያ እንዴት ነው? በጣም ከባድ ነው። ይሄ በርግጥ የሆነን ከሆነ ነገር ጋር መቀጠል አይነት ነው እና ይሄ ትስስሩን ለመናገርም እኔ ማጋነን አይደለም። አሁን የምነግራችሁ ኢትዮጵያን ማጋነን ቃል አጋኖ የሚገባት ሀገር አይደለችም፣ ገናና ስለሆነች። ቤተ ክርስቲያኗን በተመሳሳይ አጋኑኝ የማትል የገነነች ናት። ብዙ ጊዜ ቃል አጋኖ የሚፈልግ ግነት የሌለው ሰው የሌለው አካል እና ገናናን ማጋነን ምኑ ይደንቃል? አሁን ክቡርን ማክበር ከባድ ነው። ክቡርን ማክበር አይቻልም። አንድ ጊዜ ክቡር ስለሆነ ከሆነ ክብሩን መናገር ነው። አሁን ለምሳሌ እግዚአብሔርን እኛ እናከብረዋለን ስንል ክብር እንሰጠዋለን፣ ወይም ደግሞ በነባር ክብሩ ላይ ክብር እንጨምራለን። እንደዚያ ማለት እኮ አይደለም። ቅዱሳንንም እንደዚሁ ቤተ ክርስቲያንንም እንደዚሁ ክብሩን መግለጥ ነው፣ ማሳየት ነው እና የኢትዮጵያ ቤተ ክርስቲያንን እና የኢትዮጵያን ይሄ ትስስራቸውን ለመግለጥ በጣም የሚጨንቅ አይነት ሆኖ ነው ያየሁት። አንዳንድ ጊዜ ቆም ብላችሁ ስታስቡት ወደ ትምህርተ መለኮት ምስጢራዊ ትስስር ስለሆነ ያድግባችኋል። ጥልቅ ወደ ሆነው ወደ ስነ መለኮታዊ አስተምሮ ጠልቆ ይገባል። ወደዚያ የሚያድግ ውህደት አለው። ውህደት ለመለየት በጣም የሚከብድ ነገር ነው አይደል? ከትስስር ይልቅ እስከ ተዋህዷዊ ትስስር ያላቸው ናቸው። ለምንድን ነው እንደዚህ ያልኳችሁ መሰላችሁ? የኢትዮጵያን ታሪክ ከኢትዮጵያ ቤተ ክርስቲያን ነጥሎ መተረክ ፈጽሞ የማይቻል
የኢትዮጵያ ቤተክርስቲያንን ታሪክ ደግሞ ከሀገሪቱ ከኢትዮጵያ እንደው ለይቶ አሳያለሁ ማለት ይህ ፈጽሞ አይቻልም። ለምንድን ነው እንደዚህ የምላችሁ መሰላችሁ? የኢትዮጵያን ታሪክ ባጠናችሁ ቁጥር ወይም በተማራችሁ ቁጥር ከእውነተኛ መምህራን ስር ሆናችሁ ስትማሩ እውነተኛ ምንጮችን መዛግብትን ተጠቅማችሁ ስታጠኑ በኢትዮጵያ ሀገር የእያንዳንዱ ጉዞዋ ውስጥ የኢትዮጵያ ቤተ ክርስቲያንን ታገኟታላችሁ። ስንዝር እንኳን መራመድ አትችሉ። ስንዝር የኢትዮጵያ ታሪክ በተገለጠ ቁጥር በተቆፈረ ቁጥር የሚወጣው ድንጋይ አይደለም፣ የኢትዮጵያ ቤተ ክርስቲያን ታሪክ ነው የሚወጣው። ስንዝር መራመድ አይቻልም። አንድ ገጽ አንብባችሁ ሁለተኛውን ገጽ መራመድ አትችሉ። ምክንያቱም ሀገሪቱ ቤተ ክርስቲያኗን ስትሰራ ታገኛላችሁ። እንደገና ቤተ ክርስቲያኗ ሀገሪቱን ስትሰራ ታገኛላችሁ። በሀገሪቱ ውስጥ ቤተ ክርስቲያኗን ታገኛላችሁ። በቤተ ክርስቲያኗ ውስጥ ሀገሪቱን ታገኛላችሁ። በጣም ጭንቅ የሚሆነው ይሄ ነገር በጣም ጭንቅ የሚሆን ምክንያቱም ትስስሩን እንዳትገልጡት በጣም ስፍር ቁጥር የሌለው ነው። ልዩነቱን እንዳትገልጡት በጣም ደቃቃል። ሁለቱም ያስጨንቃል። አሁን ይህም ማጋነን አለ። ይህም ከልክ በላይ መስፈር አይደለም። ከልክ በላይ ለታሪክም ለሃይማኖትም መስፈርም ልክ አይደለም። ከልክ በላይ ከተሰፈረ ይፈሳል፣ የፈሰሰ ደግሞ ይከስራል፣ አይጠቅምም። እያየን ያለው ሀገሪቱንና የሀገሪቱን እውነት ቤተ ክርስቲያኗንና የቤተ ክርስቲያኗን እውነት አለ። ዝናቡ ያሰማማል። መብራቱን እያበራችሁ ነው። ዝናብ ቢከላከል ጥሩ ነበር። እና ይሄ በጣም ነው የሚጨንቀው ከተሰማችሁ። እኔ በምሳሌ በገልጠው አሁን ይሄን መግቢያ ጥያቄ አንዳንድ ጊዜ ትስስራቸው ታሪካዊ ትስስራቸው፣ ባህላዊ ትስስራቸው፣ ሃይማኖታዊ ትስስራቸው፣ ቋንቋዊ ትስስራቸው፣ ፊደላዊ ትስስራቸው፣ የጋራ ጉዟቸው ሞትንም ህይወትንም ደስታንም መከራንም ማግኘትንም ማጣትንም በአንድ ነው ያስሄዱት እስካሁን ድረስ። አንዳንድ ጊዜ እንደ ጣትና እንደ ቀለበት ሆነው ታገኟቸዋላችሁ። ደግሞ አንዳንድ ጊዜ እንደ አንገትና እንደ ምንድን ነው ሀብል ነው ማተብ፣ ጥሩ ማተብ እንደ አንገትና እንደዚያ ሆነው ታገኛላችሁ። ሌላ ጊዜ ደግሞ የሚገርማችሁ ይሄ እንደ ነፍስም እንደ ስጋ በጣም ከፍ ሲሉ ማለት አሁን ይሄን ላሳያችሁ ነው። እንደዚህ ተዋህደው ታገኟቸዋላችሁ። ልብስ ለአካል ክብሩ ነው፣ ጌጡ ነው። አንዱ እንደ ልብስ አንዱ እንደ አካል ናቸው። ኢትዮጵያና ቤተክርስቲያን፣ የኢትዮጵያ ቤተክርስቲያንና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና ኢትዮጵያ እንደ ልብስ እና እንደ አካል፣ እንደ ሰማይና እንደ ኮከብ፣ እንደ ምድርና እንደ ጽጌያት፣ እንደ ጥርስና ደግሞ እንደ ከንፈር፣ እንደ ራስና እንደ ጠጉር እንዲህ አንዱ ለአንዱ ክብር ሆኖ ነው የምታገኟቸው። ታሪኩን ስፈነቅሉ ይሄንን የሚሰጣችሁ። አሁን እናንተ ልብስ ለብሳችኋል አይደል? እኔም ለብሻለሁ። በነገራችን ላይ ልብሳችን ባይኖራው እናፍራለን አይደል? ራቆትን እዚህ ላይ መቆም አያሳፍርም? ያሳፍራል። እና ቤተ ክርስቲያኗ ላይ እና ሀገሪቱ ላይ የምታዩት ትስስር ይሄን ነው።
ቤተ ክርስቲያኗ ለሀገሪቱ ልብስ ሆና ታገኟታላችሁ፣ ሀገሪቱ ደግሞ ለቤተ ክርስቲያን ልብስ ሆና ታገኟላችሁ። እንደዚህ ናቸው። ጣትና ቀለበት ቃል ኪዳናዊ ትስስር ነው ያላቸው። ሁለቱ የቃል ኪዳን መገለጫዎች ናቸው። ኢትዮጵያ የቃል ኪዳን ሀገር ስንል ምን እያልን? የቃል ኪዳን ቀለበቷ ቤተ ክርስቲያኗ ናት ለኢትዮጵያ ቀለበቷ። ስለዚህ እንደዚህ ተስተጋብተው እና ተዋህደው ነው ያሉት። ብዙ ጊዜ አንዳንድ ሰው የነፍስን ታሪክ ከስጋ የስጋን ታሪክ ከነፍስ ለይቶ ለመተረክ ይፈልጋል፣ ለመናገር ይፈልጋል። አንዳንድ ሰው አይታችሁ ከሆነ የሚያደረገው ስጋዬ ነው፣ የበደለኝ ስጋዬ ነው፣ እንዲህ ያደረገኝ ስጋዬ ነው ይላል። ይህ በነገራችን ላይ ትክክለኛ ብሂል አይደለም፣ የተሳሳተ ነው። መቼም ቢሆን በሰው ልጅ ታሪክ ስጋ የሚባለው አካል ያለ ነፍስ በድሎ ያውቅ፣ ብቻውን በድሎ ያውቅ። ነፍስ ጋር ነው የሚበድለው። ነፍስም ከስጋ በደል ተለይታ አታውቅም። ይሄ ችግር የስጋ ነው እንጂ እኔ አይደለም ብላ አታውቅም። ምክንያቱም እሷ ሳትኖር እሱ ስጋን በድሎ አያውቅም። እና የስጋን በዚህ ዓለም የሚሰራውን ስጋ የስጋን ስራ ከነፍስ ነጥሎ ማስቀመጥ አይቻልም። አሁን ወደ ሌላ እንዳልወስዳችሁ፣ አሁን መብላት የስጋ ነው የነፍስ ነው? ተጠየቃላችሁ ማለት ነው። የምን ነው? የስጋ ነው አይደል? ጥሩ። የስጋ ገንዘቡን ነፍስ በመብላት ዙሪያ ገንዘብ ታደርጋለች፣ መብላትን አታደርግ። ነፍስ ስትለየው ምን ነው ስጋ አይበላም? ዳቦ ይጎረድ ይበላ። ነፍስ የተለየችው ስጋ ምን ለማለት ነው? ይሄን ያነሳውላችሁ መሰላችሁ? ስጋ ሲፈርጥ፣ ሲቆርጥ፣ ሲጥር፣ ሲደጉስ፣ ሲሰግድ፣ ሲመጸውት በስጋ መገለጫ የሆኑ ስራዎችን ስጋ ሲሰራ የሚመስለን ይሄ የስጋ ድርሻ ብቻ እንደዚህ ይመስለናል። አንዳንድ ጊዜ አንድ የቤተ ክርስቲያን ሊቅም ሰለባስትሬስ የተባለ ሊቅ ቅዱስ ቄርሎስም ገልጦታል። ይሄን የሃይማኖት አበው ሊቅ ስጋ የሚሰራውን ስራ ነፍስ የማሰራው እንዳልሆነች ማለት የስጋ ስራ ለነፍስ የማይነገር አይደለም፣ የነፍስም ለነፍስ ገንዘብ የሚሆን ነው እንጂ። ምክንያቱም ሰማዕታት በስጋቸው መከራ ይቀበላል፣ ይቆረጣሉ፣ ይቃጠላሉ፣ ይተኮሳሉ፣ ታሰራሉ። ይህን ሁሉ ይሆናሉ። ስጋቸው እየቆሰለ ይታያል። ነፍስ ከስጋ ከተለይታ ከሄድ ስትሄድ ግን አክሊሉን የምትቀዳጀው ቀድማ ስጋ ወይስ ነፍስ? ማን ነው? ተናገሩኝ። እና በጎረቤቷ በስጋ በኩል ነው የተቀበለችው። ጎረቤት ስጋ ይሄን አድርጎ ነበረ፣ ምንም እንኳን የባላግዘው እንደዚያ በላ ነው ወይም አብራ ነበረች፣ እንደው እዚያ ውስጥ ከስጋ አጠገብ ከስጋ ጋር አብራ ነበረች በሚል አይደለም። የስጋን መከራ ሁሉ ነፍስ ገንዘብ ስለምታደርግ ኃጢአቱንም ገንዘብ ታደርጋለች፣ የጽድቅ መገለጫ የሆነ ስራውንም ገንዘብ ታደርጋለች። እኔ በነገራችን ላይ ታሪክ በእንዲህ አይነት ንጻሬ በሃይማኖታዊ ምንጻሬና በሃይማኖታዊ በቅዱሳት መጻሕፍት ዋቢነትና መነጽር በኩል መታየትም አለበት። ብዙ ጊዜ ታሪክን በውጭ መነጽር ማየት አደጋ ነው ለውስጥ። ታሪክ በውስጥ ታይቶ ነው ለውጭ የሚተርፈው እንጂ በውጭ ተለክቶ በውጭ ተመዝኖ በውጭ ተመንዝሮ የሀገር ታሪክ ታሪክ አይሆንም። የኢትዮጵያ ታሪክ በጣም አደጋ ውስጥ የወደቀ አሁን በውስጥ ተለክቶ በውስጥ ተሰብሮ ተሰጥቶን ያን ተቀብለን የታሪክ ምንጮቻችን መመንዘር ያለባቸው በውስጣዊ ማንነት፣ በውስጣዊያን ሰዎች፣ በውስጣዊያን መዛግብቶቻችን መሆን አለበት። ይህ ካልሆነ ከባድ ነው። ስላንተ ካንተ በላይ ሊያውቅ የሚችል ከፈጣሪ በላይ ማን ሊሆን ይችላል? አንተ ስለምታስበው ስለምትመኝ ማንም አይኖርም። ስለዚህ በዚህ እኛን ሌሎች እንዲተረጉሙን ወይም እናንተን ሌላ እንዲነግራችሁ ጥሩ ነው በህይወት። በነገራችን ላይ በታሪክ ግን ከባለ ታሪኩ በላይ ታሪኩ ሲፈጸም የነበሩ ወይም የሰሙ ደግሞ የሰሙ ይናገሩት ማለት ታሪክ ገደላል። ታሪክ ሲሞት እንዲህ ነው የሚደረግ። አሁን ልመልሳችሁ።
ለምን ነው ይሄን የመሰልኩላችሁ መሰላችሁ? ይህንን መተረክ አይቻልም። የነፍስን ታሪክ ከስጋ የስጋን ታሪክ ከነፍስ በዚህ ምድር ሲኖሩ ለይቶ መናገር አይቻልም። ስለዚህ የኢትዮጵያ ታሪክ ከቤተ ክርስቲያኗ ታሪክ የቤተ ክርስቲያኗን ታሪክ ከኢትዮጵያ ታሪክ ለይቶ ማስቀመጥ ማቆም ረቀቅ ሲል በነገራችን ላይ ሙቀትን ከእሳት ብርሃን ጋር መለየት እንደማይቻል በጣም የሚጨንቅ ነው። እስከ 1960 ድረስ የነበረው የኢትዮጵያ ታሪክ እንደዚህ ነው። አሁን ልብ አድርጉ። ይህ ትስስር መቼ ተጀመረ የሚል የጊዜ ጥያቄ ነው። በነገራችን ላይ በጣም ይሄ የኢትዮጵያ ቤተ ክርስቲያን አፏን መልታ የምትናገረው ሁሉም ኢትዮጵያዊ ሊመሰክረው የሚገባ ቅዱሳት መጻሕፍትም ታሪኩ ነው የሚመሰክሩልን ነው። ይሄ ቅዱስ መጽሐፍ ራሱ መጽሐፍ ቅዱሱ የሚመሰክርልን የኢትዮጵያ ቤተ ክርስቲያን ታሪክ። ቤተ ክርስቲያን ስንል በነገራችን ላይ አሁን ልብ አድርጉ። ቤተ ክርስቲያን ስንል የኢትዮጵያ ታሪክ ኢትዮጵያ ሕገ ልቡናዊትም ሕገ ወንጌላዊትም ሕገ ኦሪታዊትም ሕገ ወንጌላዊትም ናት። ይህ ማለት ምን ማለት ነው? በሕገ ልቡና ባለ ታሪክ ናት፣ ነባር ናት፣ ኗሪ ናት። በሕገ ወንጌል በሕገ ኦሪትም እንደዚሁ ናት፣ በሕገ ወንጌልም ያለች ናት። ስለዚህ ታሪኳ ከኖህ ዘመን እስከ ዳዊት፣ ከዳዊት ዘመን እስከ ኢዛና ወይም እስከ አብርሃ ወአጽብሃ ድረስ፣ ከአብርሃ ወአጽብሃ ዘመን ጀምሮ እስካሁን ድረስ የሚነገር የቤተ ክርስቲያኗ ታሪክ አለ። እንደ ሕገ ልቡና ስንመለከት ከኖህ ጀምሮ እስከ ዳዊት ድረስ ስንመለከት የቤተ ክርስቲያኗ ትርጓሜ 2600 ዓመትን ያስቀምጣል። ያ የሕገ ልቡናው ቆይታ ነው። ሌሎች ታሪኮች 2000 የሚለውን ያስቀምጣሉ። አሁን መንታ እንድትሆኑ አይደለም ፍላጎት። ስለዚህ ከኖህ ልጆች ከኩሽ ጀምሮ ማለት ነው። ከኩሽ ጀምሮ ኢትዮጵያ የኩሽ ሁለተኛ ስም ስለሆነ ሌላ ምንም አይደለም፣ ሌላ ማንም አይደለም። ስለዚህ ከኢትዮጵያ ከኩሽ ጀምሮ እስከ ዳዊት ድረስ የነበረ እስከ ሙሴ ድረስ ማለት ነው የነበረ የሕገ ልቡና ታሪክ አለ። እስከ ሙሴ ድረስ በዚያ በሕገ ልቡና ሀገሪቱ አምልኮተ እግዚአብሔር ያላት ሀገር ናት። እግዚአብሔርን ስታመልክ የነበረች ናት። በሕገ ልቡና እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ፣ እንደ 10ሩ አበው ቤተ ክርስቲያኗ እግዚአብሔርን የምታመልክ ሀገር ነበረች። ይህንን እኔ ብዙ ጊዜ በቅርቡ የተጻፉ ጥሩ የታሪክ መጻሕፍት አሉ፣ ከውስጥ ጀምረው የሚተርኩ ማለት ነው። በተለይ የረዳ ፕሮፌሰር ግርማ ባቱ፣ ቀደም ሲል ደግሞ እንደገና ያለቃ እያሌው ታምሩ የሊቀ ሊቃውንት የኢትዮጵያ ቤተ ክርስቲያንን በ3 ሕግጋት በሚለው። ከዚያ በተረፈ ግን እነ ገድለ ሰላማ ከሳቴ ብርሃን ፍሬምናጦስ፣ እነ ገድለ ክርስቶስ ሰምራ፣ እነ ገድለ ተክለ ሃይማኖት፣ እነ ገድለ አቡነ ኢየሱስ ሞዓ፣ እነዚህ ኢትዮጵያን የሚያውቋት መዛግብት እነዚህ ናቸው። ኢትዮጵያን እውነታዋን የሚያሳዩአችሁ እነዚህ ናቸው። ኢትዮጵያን ማየትም ማንበብም ከፈለጋችሁ ገድላቶቻችሁን ልታገላብጡ ይገባል። ያልተበረዙ ያልተከለሱ ናቸው። ማንም ማን ሊያጣምማቸው ያልቻሉ እኛ ወደ ኋላ ያደረግናቸው ናቸው። እነዚህን መመልከት ይቻላል። ስለ ኢትዮጵያ አሁን ተመልከቱ። በአንደኛ ነገሥት ምዕራፍ 10 የምናገኛት እስከ 11 የሚቀጥል ታሪክ ያላት ንግሥት ሳባ፣ ሁላችሁም ታሪኩን ታውቃላችሁ። የእርሷን ታሪክ የኢትዮጵያን ታሪክ
ብቅ አድርጋ ከምታሳየው ብቅ አድርገው ከሚያሳዩ እንደ ተራራ ወይም እንደ ፋና እንዲያበራ ካደረጉት አንዷ ይህች እናት ናት። ማክዳ በሕገ ልቡና እግዚአብሔር ይመለክ እንደነበረም እርሷ ታሳያለች። ምክንያቱም ከታምር ኢትዮጵያዊ ነጋዴ የሰሎሞንን ጥበብ አስቀድማ በጆሮ ስትሰማ ከቆየች በኋላ ሴቲቱ ንግስቷ ይህ የምትሰማው ጥበብ የእግዚአብሔር ጥበብ እንደሆነ ነው እሷ የተረዳችው፣ የሰሎሞንን ጥበብ። ስለዚህ ንግስቲቱ ወደ ኢየሩሳሌም ተነስታ ጥበቡን ልትሰማ ስትሄድ የእግዚአብሔርን ነገር ልትሰማ ነው የሄደችው። እያመሰጠረች ነው የሄደችው። በነገራችን ላይ እየመሰለች ነው የሄደችው፣ እየተነበየች ነው የሄደችው። እንቁ ይዛ ነው የተጓዘችው፣ ተንከራ ይዛ ነው የተጓዘችው፣ ዝባድ ይዛ ነው የተጓዘችው። 120 መክሊተ ወርቅ ይዛ 120ውን ክርስቶስ የመረጣቸውን ቤተሰቦች እየሰበከች ነበር ተነስታ የሄደችው። ሴቲቱ የሰማችው ነገር እግዚአብሔርን ነው። የክርስቶስን ነገረ ምጽአት ነበረ አምጥቶ ሲነግራት የነበረው። ስለዚህ ልትሰማ የሄደችው ያንን ነገር ነበረ። እንቆቅልሽ የተባለው ምሳሌያዊ ጥያቄው ነበረ። ስለዚህ ተነስታ ወደዚያ ስትሄድ በርካታ ሰራዊትን አስከትላ ሄዳለች። ከዚያ ሄደች፣ ኢየሩሳሌም ደረሰች። ስጠቀልልላችሁ ታሪኩን ቀዳማዊ ምኒልክ ተጸነሰ፣ ወደ ኢትዮጵያ ተመለሰች። ይህ የተፈጸመው በ4480 በ3800 ዓመተ ዓለም እስራኤል ከግብፅ እንደወጡ ታሪክ ይነግረናል። በ4400 ሳኦል ነግሷል። በ4440 ዳዊት ነግሷል። በ4480 ሰሎሞን ነግሷል። በ4480 ሰሎሞን ሲነግስ በነገሰ በአራተኛው ዓመት ንግስት ማክዳ ወደዚያ ሄዳለች። በጣም ግርም የሚላችሁ አንድ ነገር አለ። ይህ ነገር ምንድን ነው? ሰሎሞን ከዚያ በፊት ከብዙ ሴቶች ጋር ግንኙነት አድርጓል። ልጅ ግን አልወለደም ነበረ። የበኩር ልጁ ኢትዮጵያዊው ቀዳማዊ ምኒልክ ነው። ከዚያ በፊት አልወለደም። ይሄ ምስጢር እግዚአብሔር ነው። በነገራችን ላይ አሁን ልብ አድርጉ። ንግስቲቱ መጣች፣ ልጁ ተወለደ፣ 21 ዓመት ሞላው፣ ተመልሶ ሄደ። አሁን ክብረ ነገስትን እና ትቢ አክሱምን እንደው በሞባይሉ ያልያዘ ያስኮላ ተማሪ የኢትዮጵያዊ አይደል፣ ለኢትዮጵያ ሊማር የተላከ ተማሪ ነው፣ ከሌላ ሀገር የመጣ ያ ማለት ነው። በኢትዮጵያ እየኖረ እንደ ኢትዮጵያን የማያውቅ ማለት ነው። ኢትዮጵያ እያኖረችው ትንሽ እንኳን ማወቅ የማይፈልግ ብዙ የውጭ ሀገር ታሪክ እያጋሰሰ ዝም ብሎ እያግበሰበሰ ስለ ግሪክ ፈላስፋ፣ ስለ ግሪክ ምሁራን፣ ስለ እንግሊዝ ነገስታት፣ ስለ ምሁራን፣ ስለ አሜሪካ የሳይንስ ምሁራን፣ ስለ አጠቃላይ ስለ ውጭ ሀገር ጠበብት ብዙ ነገር እያጠና እስኪ ጸሎት ሃይማኖት እንበላት። ጋሽ ከፏንም እየጠበቃችሁ ማለት ነገረቻችሁ። ዛሬ ደግሞ ከረሜላ እጅግ መጣበት ከረሜላ መሰለቻችሁ ያጓጥና በኋላ ትመለወጣለች።
ባለፈው ያስጠናችሁን ግጥምና መዝሙር ልቅም አድርጋችሁ ዘርፏል አይደል? አዎ፣ በጣም ጎበዝ ልጆች። አሁን ደግሞ አዲስ ግጥምና መዝሙር አስጠናችኋለሁ። ይችንም በደንብ ትይዟታላችሁ። መጀመሪያ ግጥሟን እነግራችኋለሁ፣ ከዛ ደግሞ ዜማዋን እናጠናለን። የአዲስ ኪዳን ውዴ ንገስልኝ፣ የአዲስ ኪዳን ውዴ ንገስልኝ፣ በመስቀል ተሰቅለ እየሞት ያኖርከኝ፣ በመስቀል ተሰቅለ እየሞት ያኖርከኝ፣ የአክሊልን ድንኳን ተጠይባ ነፍሴ፣ የአክሊልን ድንኳን ተጠይባ ነፍሴ፣ እሰዋለሁ እኔ በደም የገዛኝ ጠበቃዬ ዋሴ በሉ። በጣም ሲያደርገሞት እሰዋለሁ እኔ በደም የገዛኝ ጠበቃዬ ዋሴ በሉ። አሁን ግጥሟን ስለያዛችሁት ደግሞ ወደ ዜማው እንሄዳለን። ዜማውን እንጀምረው አይደለም? አካት ምን እያደረግህ ምን ዘረጋዬ ማጣት ልጃለሁ። ምን ዋን ነው ሙዳ ጋሜ እንዳትላ ምን ዋን ደሚ መንጨረጨሮች ምንድን ነው የምትነግራቸው? ምን ነገርኳቸው? ቃለ እግዚአብሔርን እያስተማርኳቸው ነው። ሌላ ምን አረው? ምን ቃለ እግዚአብሔር ታስተምራቸዋል? ኑፋቄ እንዲገዘራባቸዋል። ደግሞስ የት የተማርከውን ትምህርት ነውና እዚህ የምትሞላቀቀው? ኧረ እባክህ አንተስ ማን ሆነ ነው እንዲህ የምትደነፋብኝ? ሚስት ለአይነ ብትወልድ ዛጎላ፣ ሚስት ብትለብስ ነጠላ፣ አንተም ብትውል ነጠላ። ላሜ ብትወልድ ዛጎላ፣ አውራውን አስመስል ብላ። ሚስት ብትለብስ ነጠላ፣ ይህ ቀን እስኪያልፍ ብላ። እኔም ብውል ነጠላ፣ አንተን ነገረኛ ብጠላ። ተባስቶ ጫንኮሶ ተደጋ ጫንበሶ እገብታ ጊቤት አርባ ድርድር ኩበት በከተማ አርባ ድርድር ሸማ ያንን እያጨሱ በዛ ቢያብዙ ያንተ ቆሻሻ አይጠራ ወንጌል ያልገባ እወለ ደንባ አንተ እኔ በእናቴ እመቤት በአባቴ ጌታ እልፍኝ ውስጥ ነው ያደግኩ ሳልንገላታ። ከተኩላ ጋር መምከር በብሳና ቅጠል ማጠር ድመት አይመስላል። እኔም አንተን ወንድሜ ልምከር፣ ፍየሎችን መሰል ጠንክር አለው እንጂ እኔ በአባቴ ባላምባራስ መጣውኝ እንደ ዋስነቱ እንደ ጋሽ ነብስ ሚስቴ ነጭ ጋጋሪ ወፍሬ ሰጋሪ እንደ ውሃ ብትነፍስ በቦይ ትመለስ፣ ደጋጃ ብትነፍስ ታጭደለ ፈረስ። ሚስት ነጭ ብትጋግር እንግዲህ አታሳድር፣ በቅሎ ብትሰግር ሙላታ ትሻገር። ይህ አመዳር ጋጃው ወመዳር እራድም ሆኖ የጋንጃ ኮሾሎ የቆሶ አስመሮ የቀጨም እንኩሮ የሴቶን እንስስ በተጠነሰሰ በአመቱ በተጠመቀ በመንፈቁ ይንቀቶለማ የነገሩትን ለማይሰማ እና ነው እንጂ ምኑ ነገረኛ ዛሬ የትናንተ ያልተንቀሳቀስ እያሉ ብያኔ እንዳትንቀሳቀስ በእኒህ ህፃናት ምንፍቅና እየዘራ የትም አትሄዳል። አንተ ሰው ዛሬ አብጅ ብያለሁ። ኧረ በጊዜ ኧረ በጊዜ እግዚአብሔር እስኪ ወዳጅ ይህ ሰውዬ በህግ አስራት ከዳኛ ተሻለፈ በህግ ታስራል። አያ ትንቀሳቀስ እንዴ አልበል ወይ ይገርማል ደግሞ በህግ ተብሎ አይደለም ሰው ሁሉም እኮ ይቆማል። ያለ ሰማይ ደመና ያለ ቅደት ተና ቡና ያለ ዱማ ልጆቼ እውነትን የያዘ ይወጣል፣ ሐሰትን የያዘ ግን ይሰምጣል። አባይ እኮ ሲናገር ያስታውቃል፣ እሱ ሲበላ ይታናል። ልጆቼ ምንድን ነው ችግራችሁ? ከማን መጣው
ዳኛ ካለ ተናገር፣ ውሃ ሲጠራ ተሻገር። ለዳኛ መልክት እንዲሆን መሰረት ነውና ጉዳያችን ከቋሚ ድንጋይ የከበረ ስለሆነ ከዚህ ሰው ጋር በሕግ አስረው በሕግ ቋራይተው ወደ ዳኛ ያደርሱ። እሺ በጄ በላንተ ኩታ ያስታግር ዛሬ በላስታግር አብረው ይያዙ። አቦይ ተመራንሽ ማይክ አቦ ወደ ቤት ሂድና ከብቶቹን መልስ። ሁሉም ሰው ከአደባባይ ጥራ። አንዲት ልጅ እንዳለ ወሩና ተግረው ሁሉ እግዚአብሔር ይባርክ፣ እግዚአብሔር ይስጥ። እስኪ ናፍቃቸው ጃል ያሳደጉ ናቸው። ከሳሽ አቤት ላይ መሾምስ ዳኛ ሆይ እግዚአብሔር ያሳየው መልአኮ ያመልክቶ ያቄ ስርዓቱን የመሰረቱን አልናገርም አሰባሰቡ ሁሌ የምናገራለሁ እውነት እውነቱ የመንግስተ ሰማያት በር የሕይወት መሰረት ንጽሕት ቅድስት ኦርቶዶክስ ተዋሕዶ እምነት ይህች ስንዱ እመቤት ቤተ ክርስቲያን የጥበብ ተራራ ይህች ስንዱ እመቤት ቤተ ክርስቲያን የጥበብ ተራራ ዶግማዋን በዶግማ ቀኖናዋን ስርዓት ትውፊቷን አስጠብቃ በአንድ አስተባብራ ንባቡን ተርጉማ ምስጢሩን አመስጥራ ምልክት ሰይማ ቀለም ቀምራ ሰርክ ወደ እግዚአብሔር እጆቿን ዘርግታ መንገውን ጠብቃ በመልካም በለመለመ መስክ አሰማርታ ለዘላለም ትኖራለች በልጆቿ ጸንታ። እግዚአብሔር ያሳየው ይህችም እመቤት ምንም ሳይጎልባት የጎደለ ከርሱን በእሷ ሊሞላባት የእናቷን ጡት ነክሶ መሶቧን ረግጦ ከአሳማ ማይ ልቅምቃሚ ቃርሞ ይህ ተኩላ የበግ ለምድ ለብሶ ከመንጋው መሃል አግኝቼዋለሁ ገብቶ። ስለዚህ ዳኛ ሆይ ግብሩ ተመርምሮ ይህ ቀሳቂ ተንኮለኛ ባጠፋው ይቀጣል። ያቄ ስርዓቱን የመሰረቱን አልናገርም። ሐሰቱን ሁሌ እናገራለሁ፣ እውነት እውነቱን። ጌታዬ እግዚአብሔር ያሳይዎ መልአኩ አመልክቶ ከጤፍ አሳንሶ ከውሻ አርክሶ የተኩላ ገሳጭ አድርጎ ቆጥሮኝ ከዳተኛ ብሎኛልና ልብ ይበሉልኝ። ጌታዬ ዘሬን ይመልሰን። ባደኩበት ደብር
ባደኩበት ሀገር ዘሬ ተመንዝሮ ትውልድ የሚቆጠር ፈጽመን አናውቅም እንዲህ ያለች ርካሽ ነገር። በእርግጥ በአባቶቼ ግብር የነጋዴ ልጅ ነኝ። እከተማ ገብቼ አገር ያቀናው ቢያ በከተማ በሰንበት ቤተክርስቲያን ሳስቀድስ ልጆች ተሰብስበው ወንጌል ሲማሩ እግዚአብሔር ሲወደስ ይህን ስላየውኝ መንፈሳዊ ቅናት በልቤ ቢያርፍብን እረኞችን ሰብስቤ ፊደል ባስቆጠርኩኝ ዜማ ባስጠናውኝ ወጣቱ በሃይማኖቱ እንዲጠና ደፋ ቀና ተዋልኩኝ። ከዳተኛ ተብዬ በአደባባይ ቆምኩኝ። ጌታዬ ውርደቴ ታይቶ ከሳሽ ይቀጣል። መልካም ስለሰራ እንዴት ይከሰታል? ነገሩ እንደገባኝ ምን ይባላል? አሁን ምን ይባላል? ያቆዝሙ መምሰል ነገሩን ሸንጎ ሳያጤነው ለፍርድ መቸኮል ነገርን ከስሩ ውሃውን ከምንጩ ነውና ነገሩ የጅብ ችኩል ከቀንድ እንዳይሆን ነገሩ ለሰከነ መንፈስ ነገሩ መርምሩ። አንቺ በላህ የአጤ ስርዓቱን የመሰረቱን አልናገርም ሐሰት ሐሰቱን ሁሌም እናገራለሁ እውነት እውነቱን። ከየትኛው መምህር ፊደል ተምረህ ነው? የትኛውን ዱባ የት አስመስከረህ ነው? እረኛ ሰብስበህ ዜማ የምታስጠነው? በንግድ ውጣ ወረድ ወረትህ ሊቀል ቤተ መቅደስ ታየ ሸቀጥ ትሸቀጥ። ከተማ ተገባ ተኩላ ተወዳጅተህ ሀኛም መሃል ገባ የበግ ለምድ ጠብሰህ። ወዳጅ የቤተክርስቲያን ነገር ሰላም ተነስቶታል። መንፈሳዊ ቅናት ምንኛ ጎርቷል። አጠንቀቅ ወዳጅ። ይሁዳ ከሽቶ በደመራት ሂሳብ ብፁዓት ትሁን የሚል በደመረው ሂሳብ ብፁዓት ትሁን ብሎ አቀረበ ሀሳብ። ነገር ግን ሀሳቡ ከልቡ ላይ ላይተህ ግብሩ ስለገዛው 30 ብር ሊያተር ሳንቲም ሲዘረዝር እውነትን ይሸጣል። ሳንቲም ሲዘረዝር እውነትን ገደላል። እውነት ብጠፋበት በሞቱ ሊክሳት የመቃብር ቦታ አትርፎ ገዛበት። የአንተም ነፍስ ወዴት እንደሆነ እንግዲህ መርምራል። በላ የአጤ ስርዓቱ የመሰረቱ አልናገርም ሐሰት ሐሰቱ ሁሌ እናገራለሁ እውነቱ። የእግዚአብሔርን ስም ጠርቶ በአቅም ለማገልገል የእግዚአብሔርን ስም ጠርቶ ለማገልገል በአቅም የድጓ ተማሪ መሆን መስፈሪያውን ሁሉም ድርሻ አለው። የራሱ ስጦታ ማህሌት የሚቆም ከበሮ የሚመታ መቋንቋን ያቃብል የሚያጅብ በደስታ ሁሉም አመስጋኝ ነው ለኃያሉ ጌታ። ጌታዬ እኔም እንደቀሬ በተሰጠኝ ጸጋ ለእግዚአብሔር ባደርኩኝ በነጋዴ ግብር ከሁላ ቆምኩኝ። ከዳተኛ ብሎ መናፍቅ ነው ብሎ በአደባባይ አቁመኝ። ባላልኩበት ብሎ ስሜ ስለጠፋ ጌታዬ የሰራውን ስራ ይገለጥ በይፋ። መልካም እንግዲያማ በእጅ ስራው የሚገለጥና ይመርመር። ለዚህም ምስክር ይሆን ዘንድ ያኮ የተፈራ ልጅም ይጠየቅ ይምጣ። አቡሽዬ እጅም እዚያ ሜዳው ላይ ስትዘምሩት የነበረው መዝሙር ዘምረዋል። የአዲስ ኪዳን ጉዳይ ድረስልኝ በመስቀል ተሰቅለህ እየሞትክ አኖርከኝ።
እንኳን ተጠይፋ ነፍሴ እሰዋለሁ ቅኔ በደሜ ገዛኝ ጠበቃዬ ዋሴ ታያያዝ ይሰበራል፣ አነጋገር ይፈረዳል ነውና እኔ የተናገርኩት ሐሰት ከሆነ እኔ እጠየቃለሁ፣ አንተም ተጠየቅ። አልጠየቅም ጌታዬ። ሰማይ አይታረስ፣ መሬት አይተኮስ፣ ምሕረት አይርስ፣ ውሃ አይታፈስ። በሃይማኖት ጉዳይ አንተም እኔን አትከስ። ሰማይም በመብረቅ ይታረሳል፣ መሬትም በማረሻ ይተኮሳል፣ ብረትም በከሰል ይረሳል፣ ውሃም ቢሆን በእንስራ ይታፈሳል። ሃይማኖት የበደለን ይከሰሳል። እኔ የተናገርኩት እውነት ካላዘለ ወደ ቁልቁለት ስትወርድ እንደ ቀበሮ፣ ወደ ዳገት ስትወጣ እንደ ዝንጀሮ፣ አራት እግሯ ከብርሊያት የሚገባ ሲቅማት የምትፈረነጥጥ ሰጋር በቆ ይንሰጥ በሰጠው አገባ። አዎ በሰጠው አገባ። አይሁዳኛ ጥቢው መልከኛ ማን ይመስክር የነበረ ማን ያርዳ የቀበረ ይህ ሙክት እውነትን ካላዘለ ሲጭኗት የምታረበርብ እንደ መርገም የምትንሳፈፍ የምትገባ ለራት አመለ ወርቅ ውስስ በቁኔን አስገባ ከነሸማ ይብቃችሁ ይብቃችሁ ይብቃችሁ፣ እህ ላይ ይብቃችሁ። ሰማናችሁ። ዳኛ ቢያጋድል በዳኛ አህያ ቢያጋድል በመጫኛ በሞኝ ቢፈርዱ ሞኝ ይወልዱ የበላ ዳኛ የወጋ መጋኛ እንዲሉ እነሆ በእናንተ መካከል ፍርድን ካልዛባው ይፈረድብኝ። ጌታዬ ሰይፈ ሞትን ይላክብኝ። ብቀርብ በሰይፍ ብርቅም በመድፍ አርቆ የተጠሙ ወደ ንብረቶች የተበደሉ ወደ ዳኞች ውሃ ቢያንቅ በምን ይውጡ? ምላጭ ቢያብጥ በምን ይበጡ? እግር ቢሳሳት በአንጋዳ አፍ ቢሳሳት ዕዳ ጥጃ ቢሳሳት ከእናቱ ነገር ቢሳሳት ከእውነቱ ሃይማኖት ሲጠቃ በፍርድ ይካሳል። በቃ አዎ እንደዚህ ነውና ነገሩ። የችሎታችን ምስጢሩ እኛን የሚመለከት ነው ክሱ በምግባሩ። እናም ሁለታችሁን ማድመጠናል፣ ተመልክተን እንዳየነው ተከሳሽ ሙሉ በሙሉ ጥፋተኛውን አግኝተናል። ጸጥታ ይቀበል። ጸጥታ። ሙግቱን አታወቁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በዘመኗ ብዙ ጠላቶች ተነስተውባታል። እነሆ አሁንም በእኛ ዘመን እነሆ አሁንም በዚሁ ዘመን ልምድ እየለበሱ መልካቸውን እየለዋወጡ እነኚህ አጽራረ ቤተክርስቲያን ይህችን ንጽሕት ቅድስት ቤተክርስቲያን እርሷኑ ለማጥፋት ላይታች ይጓትናሉ። እነሆ አሁንም ቢሆን በዚህ ሙግት የተመለከትነው ለነዚህ መልካቸውን እየለዋወጡ በመካከላችን ለሚገቡት ለነዚያ ተኩላዎች ማሳያ ነው። ነገር ግን ይህች ቅድስት ቤተክርስቲያን በክርስቶስ ደም ላይ የታነጸች በክርስቶስ ሕይወት ላይ የታነጸች ንጽሕት ቅድስት ናት። የሲኦል ደጆችም ቢሆኑ ሊያጠፏትና ሊያናውጧት አይችሉም። ልጆች አይችሉም።
ምክንያቱም እሷ የታነጸችው በክርስቶስ ሕይወት ላይ ነውና። ግጥሙንም ሰማ ነው። ይህ ግጥም 4 ስንኞችን ይዟል። እያንዳንዱ ስንኝ እያንዳንዱ ሀረግ ሕጸጽ አለበት። ሕጸጽ አለበት። እያንዳንዱ ፍቅና አለበት። እንደው እስኪ የመጀመሪያው መልካም እያንዳንዱን ስንኝ እንተረጉመዋል። የመጀመሪያው ስንኝ የአዲስ ኪዳን ውዴ ንገስልኝ አይደለም? የአዲስ ኪዳን ውዴ ንገስልኝ። እንግዲህ ከዚህ ስንኝ ስንመለከት ለክርስቶስ ከዘመናቱ ሁሉ ለይቶ አዲስ ኪዳንን ጠርቶ ንገስልኝ ይላል። ይህ መልካም ነው። ለክርስቶስ አዲስ ኪዳንን ጠርቶ ንገስልኝ ይላል። መዝሙረኛው ዳዊት በመዝሙር 73 በቁጥር 12 ላይ ምን አለ? እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም አለ። እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው አለ። ለምን ዲዮስቆሮስን አልጠየቃችሁትም? እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ ብሎ አይነግራችሁም? ከዓለም አስቀድሞ ዓለምን ከፈጠረም በኋላ እግዚአብሔር ንጉሥ ነው ይላል። ስለዚህ የዚህ ግጥም ሕጸጹ ለክርስቶስ ለአምላካችን የንግስና ዘመን የሌለውን ከዓለም አስቀድሞ የነበረውን ዓለምን አሳልፎ የሚኖረውን ክርስቶስ የአዲስ ኪዳን ንጉሥ ብሎታል። ሕጸጹ ይሄ ነው። እንዲህ ተብሎ ለክርስቶስ አይነገርምና። ሁለተኛውን እስኪ እንመልከተው። ሁለተኛው ደግሞ በመስቀል ተሰቅለህ እየሞትክ ያኖርከኝ እየሞትክ ያኖርከኝ። ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀደመ ወራት አዳም በድሎ ከሰማይ ወደ ምድር በወረደ ሰዓት፣ ክብሩን ባጣ በተዋረደ ሰዓት፣ በሞተ ሰዓት እንደፈጠረ አጥፍተሃል፣ በድለሃል፣ ሕግና ትእዛዜን ሽረሃል ብሎ አልጣለውም። እነሆ በአርአያ በአምሳሌ የፈጠርኩህ ነህና ብታጠፋም ቸር አባት መሆኑን የሚያሳየው እዚህ ላይ ነው። ብታጠፋም ቢሆን ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገባለት። በዚህም ባለው ቃል መሰረት ክርስቶስ ንጽሕቷን ዘር ቅድስት ድንግል ማርያምን መርጦ ወደ ዓለም መጥቶ ታሞ በመስቀል ተሰቅሎ አንድ ጊዜ ሞቶ አድኖናል። አንድ ጊዜ ተሰቅሎ ሞቶ አድኖናል። እየሞትክ ያኖርከኝ። ስለዚህ በየዘመናቱ ሁሉ ክርስቶስ የሚሞት አይደለም ማለት ነው። አንድ ጊዜ ተሰቅሎ አንድ ጊዜ አድኖናል። እኛም ቢሆን ለዘላለም አባታችን ስንለው እንኖራለን። የዚህ ግጥም ሕጸጹ ይሄ ነው። አዎ የዚህ ግጥም ሕጸጹ ይሄ ነው። እንዲህ ተብሎ ለክርስቶስ አይነገርምና። ሶስተኛው ስንኝሳ ሶስተኛው ስንኝ የአፍኒንን ምግባር ምን ነው? የአፍኒንን ድንኳን መልካም የአፍኒንን ድንኳን ተጠይፋ ነፍሴ የአፍኒንን ድንኳን ተጠይፋ ነፍሴ። አይ ከዚህ ላይ ሕጸጹ ምንድነው በሉኛ? አዎ የዚህማ ሕጸጹ ልንነቅፈው የሚገባው ነገር ምንድነው? የነ አፍኒንን ግብር የነ አፍኒንን ምግባር እንጂ የነ አፍኒን ድንኳን ተብላ የተጠራችው ይህችን ንጽሕት ቅድስት ቤተክርስቲያንን አይደለም። ስለዚህ መጸየፍ ያለብን ምግባራቸውን የነ አፍኒንን ክፋት እንጂ የነ አፍኒን ድንኳን ተብላ የምትጠራው ይህችን ስንዱ ቅድስት ቤተክርስቲያን አይደለም። እነሆ ቅድስት ቤተክርስቲያንማ በክርስቶስ ደም ላይ የታነጸች በክርስቶስ ሕይወት ላይ የተመሰረተች ንጽሕት ቅድስት ክብርትና ልዕልት ነች። ስለዚህ በዚህ ግጥም ለቅድስት ቤተክርስቲያን ድንኳንን ተጠይፌ ተብሎ
አይነገርላትም። የመጨረሻውና አራተኛው ስንኝ ምን አለ? እሰዋለሁ ቅኔ በደም የገዛኸኝ ራሴ። ይሄማ በሙሉ የለየለት ምንፍቅና ነው። አዎ ይመጽ ወአምላክ ነህ እያረምም እሳት ይነድድ ቅድሜሁ ይላል ቅዱስ ዳዊት። ለምን አልጠየቃችሁት? እግዚአብሔር ነው በገሃድ ይመጣል፣ አምላክ ነውና ዝም አይልም፣ በፊቱም እሳት ይነዳል አለ። ለምን ነው የሚመጣው? የሚመጣውማ በኃጥአን ላይ ለመፍረድ ለጻድቃኖችም ደግሞ ሊፈርድላቸው። ስለዚህ ከዚህ ግጥም ላይ ስንመለከቱ ጠበቃዬ ዋሴ ያለው ክርስቶስ ለክርስቶስ ጠበቃ ዋስ አይባልም። ክርስቶስ ፈራጅ አምላክ ንጉሥ ጌታ እንጂ እንደው ለቱ ስብሐት እንጂ ፈራጅ ምነው አማላጅ ጠበቃ ዋስ ተብሎ ለክርስቶስ አይነገርም። አዎ አይነገርም። እንደው ጠበቃ ዋስ አማላጅ ልንል የሚገባው በትክክልም አምላክን በድንግልና ጸንሳ በድንግልና ለወለደችው ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ለነቢያት ለሐዋርያት ለጻድቃንና ሰማዕታት እንዳከበራቸው መጠን ለሐዋርያት አማልዱን ጠበቃ ሁኑን ዋስ ሁኑን እንላለን። ስለዚህ እንዲህ ተብሎ ለክርስቶስ አይነገርለትም። የለየ ክደት ነው። እንዲያው እኮ ግጥሙን መረመርን እንጂ ዜማውም ቢሆን እንዲህ ከሰፈር ካለ ቅርርቶና ፉከራ ተቃርሞ የመጣ ነው። ከዚያ የተወሰደ ነው። አዎ በትንቢተ ኢሳይያስ በምዕራፍ 13 በቁጥር 21 ላይ ምን አለ? በዚያም አጋንንት ይዘፍናሉ አለ። ሐዋርያትም ቢሆን በዲድስቅልያ በምዕራፍ 7 ላይ አትዝፈኑ ብለዋል። ስለዚህ ይህች ቅድስት ቤተክርስቲያን ቅዱስ ያሬድን የመሰለ ሊቅ እያላት ሰማያዊ ዜማን ከሰማያዊ ግጥምና ዜማን ከምልክት ጋር አጣጥሞ የሚያቀርብላት ይህን የመሰለ ዜማ እያላት ይህን ማዕድ ትተን ከሰፈር መቃረማችንማ ባለሀብቶች ባለጸጋዎች ሆነን ሳለ የተዋረድን ወራዶች መሆናችንን ያሳብቅብናል። ስለዚህ የቀረበው ክስ ሕጸጹ ይሄ ነው። አዎ በዚህም እንደተመለከትነው ተከሳሽ በሙሉ ጥፋተኛ ስለሆንክ አሁኑኑ ያስያዝከውን ውርድ ለግምጃ ቤት አስገባ። እሺ ጌቶች፣ እንግዲህ ምን አደርጋለሁ? ጥፋተኛ ሆኛለሁ። ንግሯል ያልኩትን እሰጠዋለሁ። መልካም፣ በጥፋት መሰረት ይህን ታደርጋለህ። ሌላው ግን ማጠናቀቂያ 4 ውሳኔዎችን ወስነናል። አንደኛው ውሳኔ የሚሆነው ተከሳሽ ከዛሬ ጀምረህ በዚህ በከተማችን ውስጥ ከሚገኙ ቀሳጭ ተኩላዎች መልካቸውን ለዋውጠው ሕዝብን ከሚያሳስቱ ተኩላዎች ከነሱ ጋር መገናኘት ታቆማለህ። አዎ፣ ምክንያቱም እነሱ መንፈሳዊ ቅናትህን አይተው ወይንም ደግሞ በገንዘብ ደልለው ሊያታልሉ ይችላሉና ተጠንቀቅ። ሁለተኛ ውሳኔ ከዛሬ ጀምረ ተከሳሽ በዚች በቅድስት ቤተክርስቲያን እግር ስር በሚገኙ የብሉይና የሐዲስ ኪዳን መምህራን እግር ስር ቁጭ ብለህ ትማራለህ። አዎ። ሶስተኛው ውሳኔ ምንም የማያውቁ እነዚህ ነጭ ወረቀቶች እነዚህ ሕፃናት ላይ ያልሆነ ምንፍቅናን ዘርተህባቸዋል። እነሱም ቢሆን ነገ ሌላ እንዳይሆኑ በመጠንቀቅ ከአንተው ጋር ልክ እንዳንተው በቅድስት ቤተክርስቲያን እግር ስር ሆነው ይማሩ። ሌላኛውና የመጨረሻው ውሳኔ የሚሆነው
ከዛሬ ጀምሮ ከዚህን ሰዓት ጀምሮ በሊቃውንተ ቤተክርስቲያን ያልተጠና ግጥም በሊቃውንተ ቤተክርስቲያን ያልተመረመረ በቤተክርስቲያን ስም እንዳይጠና በቤተክርስቲያን ስም በመድረክም እንዳይነገር በአውደ ምሕረት እንዳይቀርብ። ስለዚህ የዛሬው ችሎታችን በዚህ ተጠናቋል። ሁላችሁም በሰላም ወደ ቤታችሁ ግቡ።